ሰላም ቤተሰቦቼ ለካሜራ ጥራት ይቅርታ ያማብራቱን ነው መሰለኝ ብዙ አይታይም እና ይሄን ሰሞን አንዳንድ ነገሮችን በቲክታክም በዩቲዩብ እየሰማን ነው እና በጣም ለእኛ አስተማሪ የሆነ እና አዳዲስ ትዳር ለመያዝ የሚፈልጉ ፍቅረኛ መያዝ የሚፈልጉ ከዚህ ልጅ አሁን እዚህ ጋር ለምታዩት ልጅ ከእሷ እኔ ቲክታክ ብዙ ጊዜ ቲክታክ አያለሁ ግን እንደዚህ ስክሮል ማድረገው እንጂ ብዙ ጊዜ ታሪክ አላይም ብዙ ጊዜ ማለት የምፈልገው ነገር ካለ ብቻ ነው እንጂ አላይም ብዙ ጊዜ እና የዚህችን ልጅ ታሪክ ግን ትናንት ጀምሬ ዛሬ የጨረስኩ ምክንያቱም ያው ከስራ ጋር ልጆች ጋር አይመቸኝም አዳምጣለሁ እዘጋለሁ ምናምን ብቻ 17 ፓርት ሙሉ አዳመጥኩኝ ግን በቃ እንዴት እኔ ትዕግስቷን ወደድኩት። እንደዚህ አይነት ሰዎች አሉ አዎ በጣም አሉ ማለት ነው። ስሟ ጽዮን ግርማ ይባላል ትክክለኛ ስሟ ነው እና ቲክቶክ ላይ ገብታችሁ ከእሷ አንደበት ብትሰሙ ማለት በቃ እኔ ካሁን የሆነ ነገር ያደረገችውም ወይ ደግሞ የሆነ ነገር ስናብ የሚገርማችሁ በቃ እንዴት እንደሚያመናጭቃት የምትሰራው ሁሉ ስራ አስደስተውም ማለት ገና ፍቅረኛሞች እንደሆኑ ራሱ የምትሰራው ስራ ሁሉ አስደስተውም በጣም ነው የሚያመናጭቃት። ስራ እንኳን አብሮ ሊሰሩ ሲወጡ ስራዋን ራሱ በቃ ሁሌ ጥሩ አይደለንም ይላል ጥሩ አይደለም በቃ ምንም ለስራ ፍቅር የለውም ሰውዬው በጣም በቃ በድሮም ቀጭን ሰው እኮ በጣም ነገረኛ ነው አብዛኛው ጊዜ ማለት ነው። እና እኔ እንደዚህ አይነት ሰዎች አሉ እኔም አጋጥሞኝ ያውቃል። ማለት ገና በፍቅር ጊዜ ቀናተኛ በቃ የሆነ ቀናተኛ ሰው አለ ስትርቁት የማይርቅ ሰው ማልቀስ ማለቃቀስ ምናምን በቃ እንዴት ነው የሆነ የያዘውን በውሸት ውሸታቸው በጣም ብዙ ሆኖ እውነት ላይ የሉ ዜሮ ሰዎች አሉና እሷ አሁን በጣም ነው የመዋሻት ቺት ያደርግባታል እና እኔ በጣም ያሳዘነችኝ ማለት ነው ሰርጋቸው እሁድ ነው እሱ አርብ ከሴት ጋር ተኝቷል። ያንን ቪዲዮ በሚገርም ደግሞ የሚያሳዝነው ነገር ማለት ስልኳን የሱ ስልክ እንደ አጋጣሚ ወስዳ ከሴት ጋር ተኝቶ ቪዲዮ ስልኩ ውስጥ ተቀርጾ አለ ማለት ነው። ቀኑ ደግሞ ያስታውቃል ጋለሪ ውስጥ አሁን መቼ ፎቶ እንዳነሳችሁ መቼ እንዳረጋ ነገር እንዳነሳችሁት ያሳያል ቪዲዮ ማለት ነው። ጋላሪ ላይ እና በጣም ነው እኔ የተናደድኩት በቃ ምክንያቱም ለእሷ እኔ ቅጥል ነው ያልኩት እያንዳንዱን የምትናገረው ነገር እኔ ለእሷ ቅጥል ነው ያልኩት በቃ ምክንያቱም እንደዚህ አይነት ሰው እኔም አጋጥሞኛል ግን እኔ ያንን ከት ነው ያደረኩት ወዲያው እንደዚህ አይነት ሰዎችን ቀናተኛ ሰዎች አሉ። ገንዘብ ማውጣት የማይወዱ ግን ያንቺን ገንዘብ መዝረፍ የሚወዱ ወንዶች አሉ። አንድ ነገር ለአንቺ ደስታ የማይፈልጉት ግን እንድትርቂያቸው አይፈልጉም እንድትለወጪ አይፈልጉም ግን ልክ ስትርቂያቸው የሚያለቃቅስ እሷ ስንቴ አልፈልግም ብላ አልቅሶ ደም እንባ አልቅሶ ነው የተመለሰች ያለችው እሱ ጋር ማለት ነው። እና ሰርጋቸው አርብ ሆኖ ሰርጋቸው እሁድ ነው እሱ አርብ ቀን ከሴት ጋር ተኛ ማለት ነው። ቪዲዮ ውስጥ አየች ስልክ ውስጥ አየችው እና ከዛ የሚገርማችሁ ደግሞ ከአንድ ቀን በኋላ ደግሞ ቤተሰብ ጋር መልስ ሊሄዱ ነው። ከዛ እህቷ ጋር ደውላ እህቴ ልንመጣ ነበር ምናምን ስትል እንዴ እኛ እኮ እየተዘጋጃጀን ነው በቃ ኑ ቤታቸው ወጥ ምናምን እየተሰራ ነው እንዴት ትቅር ተቃጠለች ጠየቀች ስትጠይቀው እንደውም ማልቀስ ጀመራለች እኔ ከአንቺ ጋር ከተገናኘሁ ህይወት ተበላሸ። ምን አይነት አስመሳይ ሰውዬ ነው? እሱ ነው ቺት ያደረገባት እሷን ማባበል ጀመረች ምክንያቱም ለቤተሰቦቿ ክብር ብላ ማባበል ጀመረች። እኔ ብሆን ማለት ነው እኔ እንጃ እኔ እንደዛ ትዕግስት የለኝም ማለት እኔ የፈለገ ቤተሰቦቼ መንደር ሀገር ለአንድ ሳምንት ነው የሚያወራው። እኔ ግን የማልፈልገው ሰው ጋር እኔ ላይ ቺት አድርጎ እንደፈለገ እየሰደበኝ በዛ ላይ ስራ የማይወድ ሰው ማለት ነው። በጣም የሚያስጠላ ሰው ማለት ነው። በጣም የሚገርም ሰው ነው ለመናገር ማለት ነው። እና ትዕግስቷን ወደድኩት ያ ሁሉ እያደረጋት ቺት እያደረገባት እንደዚህ እየጮኸባት ፎቶ እንኳን እንነሳ ስትለው ያን ቀን የሰርጉ የመልሱ ጊዜ ቤተሰቦቿ ጋር ሄደው ከዛ አርፍዶ ነው የመጣው። ልክ እንደመጣ ፎቶ አነሳም እያለ በቃ ይዘህ ለዛ ነው እያመነጫጨቀኝ አለች እና እንደምንም ግን ታግሰው ወደ 6 ወር ትዳሩ የቆየው 6 ወር ብቻ ነው። በቃ ለ6 ወር በጣም አንደኛ በዛ ላይ የቤቱን እቃ እንዳለ የገዛው አባቷ ነው። በቃ ይጨቃጨቃል በዛ ላይ ደግሞ አንድ ቀን ተጣልታ እንኳን ቤተሰቦቿ ጋር በሄደችበት ቅጽበት እሱ ከሌላ ሴት ጋር ሲጀናጀን ነው ያለው ስልኩ ስታይ ሲጀናጀን ነው። ልክ ስልኩን ደግሞ ለምን አየሽ ብሎ እንደ ባልና ሚስት እኮ ስልክ ለምን ይደባበቃሉ ሲጀመር? ማንኛውም ሰው ግን እንደዚህ አይነት ከመጀመሪያው የሚጨቃጨቅ የሚቀና እናንተን የማያከብራችሁ ደግሞ ዝም ብሎ የሚያለቃቅስ ሰው እየተሳደበ ደግሞ ይቅርታ የሚል ሰው ጋር በፍጹም ትዳር እንዳትጀምሩ። በፍጹም ትዳር እንዳትጀምሩ ምክንያቱም እንደዚህ አይነት ሰው
ብዙ ሰው አይቻለሁ እኔ ብዙ ሰዎች አይቻለሁ። የሚያለቅስ ሰው መጨረሻ ያስለቅሳቸዋል። እና በፍጹም አውቆ ነው በቃ እንደ ትክክለኛ ሰው ቆፍጠን ብሎ ነው ስራ እንኳን እንስራ ስትለው ቶሎ አይመጣም አለች። በቃ እቁብ እንኳን የጣሉትን እቁብ እየጣልኩ እያለ ግን እቁብ አይጥልም ነበር እሱ ሴቶችን እየጋበዘ ብሩ ይጨርሰው ነበር አለች። እና ምንም በህይወታችሁ አንድ ስህተት የሰራው ሰው ይቅርታ ማለት አስፈላጊ ቢሆንም ግን ቺት ያደረገባችሁና እናንተ እንደሚያከብራችሁ ሰው ገና በፍቅረኛ እያላችሁ የማያከብራችሁን ሰው እንዳታገቡ በፍጹም። ምክንያቱም ነገ ጠዋት የባሰ ስለሚሆን ማለት ነው። ብዙ ሰው ደግሞ ኮሜንት ላይ እኛ እኮ ከዚህ በላይ እየቻልን ነው እንደምን እንደምችሉት እንዴ? ሺህ ዓመት እኮ አይኖርም የማያከብራችሁ ሰው ከሱ ጋር አትኖሩ። በቃ ትዳራችሁ መልካም ከሆነ ትዕግስት ካለ መከባበር ትዳር እኮ ፍቅር ብቻ አይደለም ዋና መከባበርና መቻቻል ያስፈልጋል። እናንተን የሚያከብራችሁ ሰው ከሆነ የማያከብራችሁ ሰው ከሆነ ግን አብራችሁ አንድ ቀን እንዳታድሩ። ምክንያቱም ምንም ዋጋ የለውም ህይወት እኮ አጭር ነች እንዴ የትኛው እድሜ ነው ከማይሆን ሰው ጋር ለልጅ ብላችሁ ምናምን እንዴ? መጀመሪያ ግን አሁን እኔ በጣም እመክራችሁ ማለት ነው የአሁኑ ዘመን እንደው ሴቶች አብዛኞቻችሁ ስራ ሳይኖራችሁ የሆነ ነገር ሳይኖራችሁ እንዳታገቡ ብዬ ነው የምመክራችሁ። ምክንያቱም በኋላ ልክ ስታገቡ ሰውየው ሲቀነጠስ ልጄ በምን ታድጋለህ ብላ ታስባለህ። ልጄ ምን ይበላል ልጄ ምን ይጠጣል ብላችሁ ትዳሮች ትጎዳላችሁ። እና አገብታችሁ እንኳን ስራችሁን እንዳታቋርጡ። አንዳንድ ወንዶች አሁን እንዳሰሩ ያሉ ለምን እነሱ ውጭ እንደፈለጉ እየፈነጩ ቤት ስትገቡ በቃ እናንተን ይጨቀጭቃል ማለት ነው። ስለዚህ እናንተ የሆነ ነገር ካላችሁ ግን ምንም ነገር አያሳስባችሁም። በቃ ከፈለገ ይቀጥል ከፈለገ አይቀጥል በቃ ያ ትዳር ማለት ነው። ዋና ግን ሰላም ነው። ለልጆቻችሁ ትዳር ውስጥ ሰላም ካለ ጭቅጭቅ ካለ ልጆቹም ደስተኛ አይሆኑም። ስለዚህ እንደዛ አይነት ትዳር ካለ እንደዚህ አይነት ሰው ከመጀመሪያው የሚጨቃጨቅ የሚሳደብ ቤተሰብ የሚሳደብ የሚያስመስል ሰው አንቺ ጋር ጥሩ ሆኖ ቤተሰብ ጋር ደግሞ አሁን እሷ ጽዮን እንዳለችው ወንድሞቿ ጋርና ቤተሰቦቿ ጋር ሲሄድ በጣም መልካም ሰው የተማረ ሰው ነው። ኢንጂነር ነው። በጣም ተምሯል ብታዩ በቃ ስራ ሁሉ ማለት ነው የሰይጣናዊ ስራ ነው አለች። በቃ እነሱ ጋር መልካም ሰው ነው፣ እኔ ጋር ግን ሌላ ሰው ነው አለች። በቃ የሆነ ካፌ እንኳን ከፍቶ ካፌ ውስጥ እንደ ሰራተኛ ይስሪ እንደዚህ ቁጭ እንኳን እንድል እንኳን አይፈቅደኝም። 5 ደቂቃ እንኳን እንድቀመጥ አይፈቅድልኝም። ይሄን አድርግ እያለ ምንጭጭቅ ነው የሚያደርገኝ አለች። እና አሁን ከተለያዩ 2 ዓመት ሆናቸው ሰው ደስተኛ ነኝ። ይሄን ታሪክ ተናግራ ከ2 ዓመት በኋላ እና አሁን ደህና ሆኜ ብቻዬን ነኝ እግዚአብሔር ይመስገን በጣም ደስተኛ ነኝ አለች። እና እንደዚህ አይነት ሰዎች አሉና ራሳችሁን ጠብቁ እህቶቼ። እንደዚህ አይነት ሰው ጋር ከመጀመሪያው ለቤተሰብ ፍራቻ ለጓደኛ ለጎረቤት ለሀገር ብላችሁ ምንም አይነት መስዋዕት መክፈል የለባችሁም። አሁን በጣም የሰለጠነ ጊዜ ነውና መጀመሪያ ላይ የራሳችሁ የሆነ ነገር ሳይኖራችሁ ትዳር ድሮ ቀረ። ይሄ ሰውዬ በሀብት አለው ይሄ ሰውዬ ገንዘብ አለ ብላችሁ እንዳታገቡ። የሚገርማችሁ ደግሞ እሷ አለች ገና ሳንጋባ ራሱ አንዳንድ ነገሮችን ሳይ እህቱን ይሳደባል እናቱን ይሳደባል። በቃ የሆነ የመሟታት ፍላጎት አለው። ይሄን ካየች ለምን ታገባዋለች እሷ ራሱ ማለት ነው። አይቀየርም። ሱሰኛ ሰው ተሳዳቢ ሰው ተማኝ ሰው ከጋብቻ በኋላ እንደ ሴተኛ ሰው ሴት የሚቀይር ሰው በትዳር ጊዜም አይቀየርም። ይሄን እመኑኝ። ብዙ ሰው እየተቃጠለበት ያለ ጉዳይ ይሄ ነው። እኔ አፍቅሮኝ ይቀይራል የሚባል ነገር የለም። በቃ ምርጫችሁን አስተካክሉ፣ ከእግዚአብሔር ጋር ጸሎት አድርጉ። ይቺን ታሪክ ግን ገብታችሁ አዳምጡ። የጽዮን ታሪክ ሁላችሁም ቲክቶክ ላይ ጽዮን ግርማ ይወጣላችኋል። በጣም ተሳዛኝ በ17 ፓርት ነው ያለው። ሁላችሁም መቼም ከሷ ትማራላችሁ ማለት ነው። ያላገባችሁም ያገባችሁ